ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሌ በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት እንግዲህ ክፍል 2ን የአማርኛ ፊደላት ማንበብና መጻፍ ነው ይዤላችሁ የመጣሁት። እንግዲህ ውድና የተከበራችሁ ቤተሰቦቼ የአማርኛ ፊደላቶችን እንዴት አድርገን እናነባለን፣ እንዴት አድርገን እንጽፋለን ነው ዋናው ትልቁ ነገር ማለት ነው። አብረን እናነባቸዋለን፣ አብረን እንጽፋለን ማለት ነው። ሰ ሱ ይቺ ንጉሱ ሰ ትባላለች። ሲ ሳ ሴ ስ ሶ ከኋላ ወደፊት ነው ደግሞ የሚሄደው ከሶ ጀምሬ ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ እንግዲህ ውድና የተከበራችሁ ቤተሰቦቼ እዚህ ጋር በደንብ አድርጋችሁ ማየት ያለባችሁ ነገር ሰ ስንል ወደ ላይ የዞረ ባለ 3 ጣት ናት ማለት ነው። ሱ ስንል እዚህ ጋር ቅጥል ይኖርባታል ወደ ቀኝ በኩል ማለት ነው። ሲ ስንል ደግሞ አንድ አቋም አድርገን ጫማ ይኖራታል እዚህ ጋር ማለት ነው። ሳ ስንል እግር ይኖራታል ልክ እንደዚህ የሆነ ሴ አምስተኛ ፊደል ማንኛውም አምስተኛ ፊደል ቀለበት ይኖረዋል። ይሄው ቀለበት አላት ማለት ነው። ስ ስንል ደግሞ በግራ በኩል ዘመም ያለ ይቀጠልባታል ማለት ነው እግር። ሶ ስንል ከመሃል እግር ይወጣላታል ልክ እንደዚህ ከመሃል እግር ይወጣላታል ማለት ነው። ስለዚህ ፊደሎች ቅርጾች የሚወጡ በዚህ አይነት መንገድ እንደሆነ ጥንቅቅ አድርገን ማየት ይጠበቅብናል ማለት ነው። ወደ ቀጣይ ስንሄድ ወደ ቀጣይ ከመሄዳችን በፊት አንድ ጊዜ ማንበብ እንችላለን። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ እሺ ወደ ቀጣይ እናልፋለን። እንግዲህ ውድና የተከበራችሁ ቤተሰቦቼ ይቺ ረ ትባላለች። ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ኦኬ። እዚህ ጋር አሁን በደንብ አድርጋችሁ ማየት ያለባችሁ ነገር 7 ቁጥር ተገልብጣ ተጽፋ ማለት ነው። 7 ቁጥር እንደዚህ ነበርች አይደለ? ረ ልክ እንደዚህ ሆና ተገልብጣ ትጻፋለች ማለት ነው። እንደዚህ ሆና ተገልብጣ ትጻፋለች። ስለዚህ ረ እንላታለን። ረ እናቴችን ሩ ለማለት እዚህ ጋር ግራ ወጣንላት። ሪ ለማለት ከዚህ አምጥተን ወደ ውስጥ ነው እንደዚህ እየጻፍ ነው ሪ ለማለት ማለት ነው። ከዛ ራ ለማለት ልክ ይሄንን ወደ ውስጥ አምጥተን ወደ ውጭ እናወጣዋለን። ልክ ምን ጽፈው እንደዚህ አድርገን ነው ማለት ነው። እንደዚህ አድርገን ስንጽፈው ማን ይሆናል? ራ ሬ አምስተኛ ፊደል ስለሆነች ያው ቀለበት ይኖራታል ማለት ነው። ር ደግሞ ሁለቱም እግር እዚህ ጋር ያለው ቢሰመር እኩል ይሆናል። እዚህ ጋር እንደዚህ ብናሰምር እኩል ይሆናል ማለት ነው። ስለዚህ ማን አልናት? ር አልናት ማለት ነው። ር አልናት ማለት ነው። ሮ ስንል ደግሞ ር ጽፈን ቀለበት ማድረግ ይሄው እዚህ ጋር ቀለበት ብናደርጋት ሮ ትሆናለች ማለት ነው። ስለዚህ ሮ ልክ በዚህ አይነት መንገድ ትጻፋለች ማለት ነው። ለመጨረሻ ጊዜ እናነባታለን። ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ኦኬ። ወደ ቀጣይ ስናልፍ ደግሞ ይችኛዋ ሰዓቱ ሰ ትባላለች። ማን ትባላለች አልኩኝ? ሰዓቱ ሰ ትባላለች ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ኦኬ። እንግዲህ ውድ ቤተሰቦቼ ምንድነው እቺ ደግሞ ሰ ስንል መጀመሪያ ምንጽፋት ማን ነው? በን እንጽፋለን።
ከዛ እዚህ ጋር ቅጥል እናደርጋለን። ያው እንደዚህ ቅጥል እናደርጋለን። ሱ ስንል እዚህ ጋር ያለችዋን ይችን ቅጥል እናደርጋለን። ሲ ስንል ጫማ ይኖራታል። ሳ ስንል ባለ ሁለት እግሮች፣ ሁሉም ባለ ሁለት እግሮች ምንድነው የሚሆኑት? የቀኝ እግራቸው ረጅም፣ የግራ እግራቸው አጭር ይሆናል። አራተኛ ፊደል። ሴ ስንል እንደ ሁሉም ፊደል የቀኝ እግሯ ላይ ቀለበት ይኖራል። ስ ስንል ጭንቅላቷ ላይ ይቺ ጠማማ ትሆናለች። ወዴት? ወደ ግራ ማለት ነው። ሰባተኛ ፊደል ደግሞ የቀኝ እግሯ አጭር የግራ እግሯ ረጅም ይሆናል። ይሄው እዚህ ጋር እንደሚታየው ማለት ነው። ስለዚህ ሰሱ በዚህ አይነት መንገድ ይጻፋሉ ማለት ነው። በዚህ አይነት መንገድ ይጻፋሉ ማለት ነው። እሺ ለመጨረሻ ጊዜ እናነባት አንዴ። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ